ይህንን ሳትሰሙ ጾመ ፍልሰታን በፍጹም እንዳትጀምሩ። በጾመ ፍልሰታ ይህንን ካደረጋችሁ ጥያቄያችሁ ሁሉ መልስ ያገኛል። እኛ ምን ማድረግ ይጠበቃል? ሱባኤውን ለመያዝ ከኛ የሚጠበቀው ነው። በሱባኤው ተገኝተን ከሱባኤው በረከት ረድኤት ለመሳተፍ ምን ማድረግ ይጠበቃል? አንዳንድ ሰው እስከ 3 ሰዓት፣ አንዳንድ ሰው እስከ 6 ሰዓት፣ አንዳንዱ እስከ 9 ሰዓት ነው መጾመው ይላል። አንዳንዱም የለም እስከ ምሽቱ 1 ሰዓት ነው መጾም ያለበት ይላል። ጾመ ፍልሰታ ወይም ጾመ ማርያምን ምንም በማስመልከት እንጾማለን። ጾማችን እግዚአብሔር የሚደሰትበት መልስ የሚያመጣ የተወደደ ጾም እንዲሆን ወገኖቼ በዚህ መንገድ መጾም አለብን። ለጠላችሁ በሱባኤው ጸልዩ። ከዛሬ ጀምራችሁ ገብታችኋል። የድሎት አልጋም ያልፈለጋችሁ ገብታችኋል። በቤታችሁም ያላችሁ አመስግኗት። በቅዳሴው የምትሄዱ አመስግኗት። በየገጠሩ ያላችሁ አመስግኗት። በቤታችሁ አትተኙ። ሂዱ፣ አስቀድሱ፣ ተሳለሙ፣ ጸልዩ። ነሐሴ 1 ደረሰ። አሁን ሰሞኑን ሰይጣን መግቢያን የሚያጣው ለምን? ሰው ሁሉ ይጾማላ። ከሚጾመው ሰው አፍ እሳት ይተፋበታል ይላል። ጾማችን እግዚአብሔር የሚደሰትበት መልስ የሚያመጣ የተወደደ ጾም እንዲሆን ወገኖቼ በዚህ መንገድ መጾም አለብን። ኦርቶዶክሳውያን ይሄ ድምፅ የሚሰማችሁ ባካችሁ የጾምን ጉዳይ ከምግብና ከሰዓት ጋር ብቻ አናገናኝ። ከዚህም ያለፈ ብዙ ትርጉም አለ። እርግጥ ነው ለተወሰነ ሰዓት ከተወሰኑ ምግቦች እንርቃለን። ግን አንደኛ ደረጃ ጾም እሱ አይደለም። ይሄ ሁለተኛ ደረጃ ጾም ነው። ከምግብ የምንጾመው ጾም ሁለተኛ ደረጃ ጾም ነው። አንደኛ ደረጃ ጾም ማለት ወገኖቼ እግዚአብሔር ከማይከብርበት ኃጢአት፣ እርኩሰት፣ ምቀኝነት፣ ተንኮል፣ ሐሜት፣ ክፋት መጾም ነው። እሱን ስንጾም ነው እግዚአብሔር ለጾማችን ለጸሎታችን መልስ የሚሰጠን። ሰውን እያማን በልባችን ክፉ እያሰብን በአንደበታችን ክፉ እየተናገርን ኃጢአትን እየሰራን ወገኖቼ ባልንጀራችንን ወንድማችንን እህታችንን እየገፋን በቅናት ሰይጣናዊ ሆነን በአምልኮተ ጣዖት ውስጥ ሆነን በምንጾመው ጾም እግዚአብሔር አይከብርም፣ እግዚአብሔር አይደሰትም፣ መልስ ልናገኝም አንችልም። ስለዚህ እግዚአብሔር የሚከብርበት ጾም ማለት በንጹህ ልብ ሆነን በፍቅር ሆነን በእምነት ሆነን ከተጣላነው ጋራ ታርቀን ቂም በቀል ከልባችን አውጥተን በመጣል በምንጾመው ጾም እግዚአብሔር ይደሰታል፣ የልባችን መሻትም ይፈጸማል። እንግዲህ አሁን ዋዜማው ላይ ነው ያለነው አይደለም? ጾሙን ልንቀበል ነው አይደለም? ከተጣላችሁ ሰው ጋር ታረቁ። የመጀመሪያው ደረጃ በልባችሁ ይቅርታ አድርጉ ለወንድማችሁና ለእህታችሁ። ከዛ ስልክ ደውሉ። ቂም በቀል በልቤ ይዤ ሱባኤ አልይዝም አልጾምም፣ ይቅር ብዬሃለሁ፣ ይቅር ብዬሻለሁ ወይም ይቅር በይኝ ብላችሁ ደውሉ። በአካል የምታገኙ ስም ከሆነ ይሄንኑ ተናገሩ። ጾማችን እግዚአብሔር የሚደሰትበት መልስ የሚያመጣ የተወደደ ጾም እንዲሆን ወገኖቼ በዚህ መንገድ መጾም አለብን። አምላካችን እግዚአብሔር ሱባኤውን በሰላም አስጀምሮ በሰላም እንዲያስፈጽመን የእሱ ቅዱስ በረከት። በጾመ ፍልሰታ ሱባኤ መግባት ያሰባችሁ ጾሙ ከመግባቱ በፊት ልታደርጓቸው የሚገቡ 2 ዋና ዋና ነገሮችን በዚህ ቪዲዮ እነግራችኋለሁ። በዚች የፍቅር ጾም በረከተ ሥጋ በረከተ ነፍስን ለማግኘት ላሰቡ ላቀዱ እህቶች ወንድሞች ይሆናልና ሼር ኮፒ ሊንክ እያደረጋችሁ ኮመንት ላይ ሱባኤ እያላችሁ ጻፉልኝ። ጾመ ፍልሰታ በኦርቶዶክሳውያን ዘንድ እጅግ የምትወደድ ታላቁም ታናሹም የሚጾማት በረከተ ሥጋን በረከተ ነፍስ የምታሰጥ የምታስባርከን እጅግ ድንቅ የሆነች ጾም ስለሆነች ሁሉም ኦርቶዶክሳውያን በጉጉት ይጠብቃታል። በዚች ጾም ቋጠሯችሁ እንዲፈታ፣ ጥያቄያችሁ እንዲመለስ፣ በጎ ነገርን እንድታገኙ፣ ሱባኤያችሁ መልካምና ፍሬያማ እንዲሆን እነዚህን 2 ነገሮች አድርጉ። የመጀመሪያው ጾሙ ከመግባቱ በፊት ንስሐ ገብታችሁ ቀኖና ጨርሳችሁ ጸሎተ ንስሐ ማስደረግ አለባችሁ። ጾመ ፍልሰታ ልትገባ 2 ሱባኤ ያክል ይቀራል። በእነዚህ ቀናት ውስጥ ንስሐ ገብታችሁ እግዚአብሔርን ይቅርታ ጠይቃችሁ ከንስሐ አባታችሁ ጋር ተመካክራችሁ መልስ የምታገኙበት የምትረጋጉበት ከእግዚአብሔር የምትደርሱበት ይሆን ዘንድ ቀድማችሁ ንስሐ መግባትና ቀኖናችሁ መጨረስ ይገባችኋል። ሁለተኛ በዚች ጾም ውስጥ ለቁርስ ለምሳ የምታደርጉትን ነገር ቀድማችሁ ለቤተ ክርስቲያን መባ በመስጠት በተለይ ዕጣን፣ ዘቢብ፣ ጧፍ ብትሰጡ በረከተ ሥጋን በረከተ ነፍስን ታገኛላችሁ።
ምክንያቱም በዚች ጾም ጸሎተ ሰዓታት፣ ጸሎተ ኪዳን የሚደረስበት፣ ቅዳሴዋ ውዳሴዋ የሚተረጎምበት የሚመሰጠርበት፣ እመቤታችን ጸሎታችሁን እንድትሰማ ለቤተ ክርስቲያን መባ ማስገባት፣ ቅዳሴ ማርያምን ትርጓሜ እየሰማችሁ ቅዳሴ እያስቀደሳችሁ ቅዱስ ቁርባን እየተቀበላችሁ በቀን አንድ ጊዜ እየተመገባችሁ እመቤታችንን ብትለምኗት የማትፈታላችሁ ቋጠሮ የማትመልስላችሁ ጥያቄ የለም። ይችን የፍቅር ጾም በጋራ ጾማችሁ ሱባኤ ገብታችሁ እግዚአብሔርን በጾም በጸሎት ለምናችሁ በጎ የሆነውን የልቦናችሁን መሻት እንዲፈጽምላችሁ እነዚህን ሁለት ነገሮች አድርጉ። እግዚአብሔር አምላክ ለጾሙ በሰላም አድርሶን በሱባኤዋ በረከተ ስጋን በረከተ ነፍስን እንድናገኝ በቸርነቱ ይርዳን። ወደ አባታችን ከኛ ምን ማድረግ ይጠበቃል? ሱባኤውን ለመያዝ ከኛ የሚጠበቀው ነው። በሱባኤው ተገኝተን ከሱባኤው በረከት ረድኤት ለመሳተፍ ከኛ ምን ማድረግ ይጠበቃል? አንደኛ ሱባኤ ለመያዝ ወይንም ወደ ሱባኤው ቦታ ለጾም፣ ለጸሎት፣ ለስግደት ከቤት ወተን በቤተ ክርስቲያን ሊሆን ይችላል፣ ከቤት ወተን በገዳም ሊሆን ይችላል። ባለንበትም ቦታ ሆነን ቢሆን ሱባኤውን ይሄንን የምንቀበለውን ሱባኤ ለመያዝ በመጀመሪያ ዓላማ ሊኖረን ይገባል። አሁን በዚህ በሱባኤ ውስጥ በሱባኤው ወቅት ዓላማ ይዘን ምንድነው ዓላማችን? በዚህ በሱባኤያችን ጊዜ ከእግዚአብሔር የምንፈልገው ከእግዚአብሔር የምንለምነው እግዚአብሔርን ደጅ የምንጠናበት ነገር ምንድነው ብለን በዓላማ ወይንም ደግሞ ከሱባኤያችን ፍጻሜ በኋላ ምክንያቱም ሱባኤው ውጤት ያለው ነው። ልናገኝ የምንፈልገው ነገር ምንድነው? ራሳችንን ልንጠይቅ ያስፈልጋል። ስለዚህ ሱባኤውን በዓላማ መያዝ ያስፈልጋል። ሱባኤውን በዓላማ ለመያዝ ቅድመ ዝግጅት ስናደርግ አንደኛ ንስሐ መግባት፣ መናዘዝ፣ ራስን ማጠብ፣ ማንጻት፣ መቀደስ ያስፈልጋል። ምክንያቱም ራሳችንን የምናነጻበት በምክረ ካህን በፈቃድ እግዚአብሔር ለመመላለስ ራሳችንን የምናስመረምርበት ምክንያቱ በዚህ በሱባኤ በጸሎት በልመና ወደ እግዚአብሔር የምንቀርብበት ስለሆነ እግዚአብሔር የመስተቀየምን የሚበቀልን ሰው ጸሎት ልመና አይቀበልም። ይሄ ጸሎቱ ልመና በሹ መካከል እንደተዘራ ዘር ይሆንበታል። ስለዚህ ሱባኤውን ከመጀመራችን አስቀድሞ በመጀመሪያ እግዚአብሔርን የበደልነውን ያሳዘነውን ነገር በንስሐ እግዚአብሔርን ይቅርታ መጠየቅ ያስፈልጋል። በቤተሰቦቻችን፣ ከጎረቤቶቻችን፣ ከጓደኞቻችን ጋራ፣ ከባልንጀሮቻችን ጋራ የተጣላ ነው ካለ መታረቅ ያስፈልጋል። ከዚያ በኋላ ደግሞ ራሳችንን አንጽተን ቀድሰን አዘጋጅተን ወደዚያ ወደ ተቀደሰው ስፍራ 14 ቀን 21 ቀን ወይም 7 ቀን ለመወሰን ስንሄድ ዝግጅታችንን ማጠናቀቂያ ተጠናቀን መሄድ ያስፈልጋል። አንዳንድ ሰው እዛ በሱባኤ በተወሰነበት ሰዓት በዚያ በሱባኤ ሆኖ እንደገና ደግሞ ወደዚህ ልቡ ተሰልቦ ወይንም ልቡ ተስቦ በዓለም ውስጥ ያለውን ነገር የሚያወጣ ከዚያ በኋላ ደግሞ ራሳችንን አንጽተን ቀድሰን አዘጋጅተን ወደዚያ ወደ ተቀደሰው ስፍራ 14 ቀን 21 ቀን ወይም 7 ቀን ለመወሰን ስንሄድ ዝግጅታችንን ማጠናቀቂያ ተጠናቀን መሄድ ያስፈልጋል። አንዳንድ ሰው እዛ በሱባኤ በተወሰነበት ሰዓት በዛ በሱባኤ ሆኖ እንደገና ደግሞ ወደዚህ ልቡ ተሰልቦ ወይንም ልቡ ተስቦ በዓለም ውስጥ ያለውን ነገር የሚያወጣ የሚያወርድ የሚያንጎዳጎድ እንዳይሆን በዓለም ውስጥ ያለውን ነገር የሚያወጣ የሚያወርድ የሚያንጎዳጎድ እንዳይሆን ለአባታችን ቃለ ሕይወትን ያሰማ